ሰበር ዜና ገናናው የኢትዮጵያ ባህር ኃይል ወደ ቀድሞ ክብሩ ተመልሷል። ባህር ኃይሉ ራሽያ ሰራሹን ታምረኛ ኤም14 ሄሊኮፕተር በእጁ አስገብቷል። ይህ ጸረ ባህር ሰርጓጅ ሄሊኮፕተር በውቅያኖሶችና በባህር ላይ በማረፍ ሲፈልግ ደግሞ ደረቅ መሬት ላይ በማረፍ የሚያናውጥ እንደሆነም ተነግሮለታል። አሁን ወደ አሰብ ፍጻሜው ቀርቧል። የቤት ስራዎች በሙሉ ተጠናቋል እየተባለ ነው። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል ያልተጠበቀ ነገር መከሰቱ ተነግሯል። በሰሜን ወሎ ማንም ያልጠበቀው ገድል ተፈጽሟል ሲሉ ሁለቱም ኃይሎች በየፊናቸው ገልጿል። ምን ተፈጠረም? ጉዳዩን ይዘነዋል። የኢትዮጵያና ኤርትራ ወቅታዊ ሁኔታ ጦር ለማማዘዝ ከጫፍ ደርሷል በተባለበት በዚህ ሰዓት የኢትዮጵያ ጀነራሎች የመጨረሻው ንግግር ለሰራዊቱ ማሰማት ጀምሯል። የውጊያ ማርሽ ቀያሪና የተበላሸ ውጊያን በአጭር ሰዓት የሚያስተካክል የዘገዩ ወታደሮችን የሚያፋጥኑ ጀግና ለተባሉት ኮማንዶዎች ስለ አይቀሬው ግጭት መረጃ ተሰጥቷቸዋል። ጉዳዩ እጅግ አስደንግጧል። ሊባኖስ የሙአመር ጋዳፊ ልጅ በ11 ሚሊዮን ዶላር በዋስ ከስር እንዲፈታ አዛለች። አወዛጋቢው ፕሬዝዳንት አንድ አይደለም 8 ጦርነቶችን አስቀርቻለሁ በሚል ራሳቸውን የሰላም ሰው አድርገው እየተከራከሩ ነው። ምንም እንኳን ፕሬዝዳንት ትራምፕ ለራሳቸው እንዲህ አይነቱን መጠሪያ የሰጡ ቢሆንም ዓለም ግን በሙሉ ድምፅ እርሳቸውን እንዲያ ብሎ ሊጠራቸው የወደደ አልመሰለም። አንዱ ማሳያ ደግሞ ብዙ የጓጉለትና ብዙም የተመኙት የኖቤል የሰላም ሽልማት አለመሳካት እንደሆነም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ጥቂት ደቂቃዎችን ኢትዮ ፕላስን ሰብስክራይብ በቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትቆዩ እንጋብዛችኋለን። ወደ መረጃው አለፍን። አወዛጋቢው ፕሬዝዳንት አንድ አይደለም 8 ጦርነቶችን አስቀርቻለሁ በሚል ራሳቸውን የሰላም ሰው አድርገው እየተከራከሩ ነው። ምንም እንኳን ትራምፕ ለራሳቸው እንዲህ አይነቱን መጠሪያ የሰጡ ቢሆንም ዓለም ግን በሙሉ ድምፅ እርሳቸውን እንዲያ ብሎ ሊጠራቸው የወደደ አልመሰለም። አንዱ ማሳያ ብዙ የጓጉለትና ብዙ የተመኙት የኖቤል የሰላም ሽልማት አለመሳካት ሊሆንም ይችላል። ከአንድ ሳምንት በፊት የኢትዮጵያና የግብፁን ጨምሮ 7 ጦርነቶችን አስቀርቻለሁ ሲሉ የነበሩት ትራምፕ በዚህ ሰሞን ደግሞ የእስራኤልና የሐማስን ተኩስ አቁም ስምምነትን አካተው ይሄው መካከለኛው ምስራቅን የሰላም ቀጠና አደረግኩትና 8ኛውን ጦርነት ቋጨሁት እያሉ ነው። ይህንን ብለው ሳይሰነብቱ አሁን ደግሞ ሌላ ማለት ጀምረዋል። ሐማስ በጋዛ ሰዎችን መግደሉን የሚቀጥል ከሆነ እኛ እናጠፋዋለን በማለት ሰይፉ እየተሳለ እንደሆነ ተናግረዋል። ፕሬዝዳንት ትራምፕ ሐማስ ከስምምነቱ ውጪ በሆነ መንገድ ሰዎችን በጋዛ እየገደለ ነው፣ እናም ትራምፕ ቡድኑ ይህንን ድርጊቱን እንዲያቆመው ነው የጠየቁት። ይህንን ለማድረግ ካልፈቀደ ግን እርሱ እንደሚገድላቸው ንጹሐን ሰዎች ሁሉ እኛም እርሱን እናጠፋዋለን ሲሉ ቀጣይ የሚሆነውን በይፋ አመላክቷል። በእርግጥ አሁን በጋዛ ሰርጥ የቦምብ ጥቃቶች እየተገቱ ቢሆንም ሐማስ ግን የሚሊሻና የማፊያ ቡድን ያላቸውን ሰዎችን መግደሉን ቀጥሏል። ሐማስ ሚሊሻዎቹ ከእስራኤል ጋር ተባብረው የእርዳታ ቁሶችን እየዘረፉ ነው በሚል ይወነጅላቸዋል። የግድያ ቅጣቱንም ይወስንባቸዋል። ሐማስ እነዚህን አካላት በህዝብ አደባባይ ሲገድላቸው የሚያሳዩ ቪዲዮዎችም መውጣት ጀምረዋል። በፕሬዝዳንት ትራምፕ የሰላም እቅድ መሰረት ሐማስ በጋዛ ያለው የመሪነት ሚና አክትሟል። ነገር ግን እየታየ ያለው እርሱ ሳይሆን ቡድኑ ዳግም ጋዛን ለመምራት እየጣረ መሆኑን ነው። ይህ ሆነ ማለት ደግሞ ብዙ የተባለለት የሰላም ወሬ ውሃ በላው ማለት ነው። እስራኤል ትንሽ ቀደም ብላለች ይህንን ሐሳብ ይፋ ስታደርግ። አሁን እየሆነ ያለውም ያ ይመስላል። ሐማስ የሟች እስራኤላውያኑን አስክሬን በሙሉ ማስረከብ አለመቻሉና ትጥቁንም ለማውረድ ፈቃደኛ አለመሆኑ ነገሮች ወደ ኋላ የመመለስ እድላቸው ሰፊ እንደሆኑ ይነገራል። ከአሸማጋዮች መሃል አንዷ የሆነችው ግብፅም ሐማስ ትጥቁን ለመፍታት ይስማማል ብላ ተስፋ እንደምታደርግ አሳውቃለች። ፕሬዝዳንት ትራምፕ መካከለኛው ምስራቅን ሰላም እንደሚያደርጉት ቃል የገቡ ቢሆንም ጦርነት ግን ምርጫቸው ከመሆን የዳነ አልመሰለም። የኢትዮጵያና ኤርትራ ወቅታዊ ሁኔታ ጦር ለማማዘዝ ከጫፍ ደርሷል በተባለበት በዚህ ሰዓት የኢትዮጵያ ጀነራሎች የመጨረሻው ንግግር ለሰራዊቱ ማሰማት ጀምረዋል። ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት የኮማንዶ ስልጠናን አስጀምረዋል።
የልዩ ዘመቻዎች እዝ አዛዥ ሌተናንት ጀነራል ሹማ ማሰልጠኛ ማዕከሉ በመገኘት የአራተኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው መጎብኘታቸውን መከላከያ ሰራዊት ይፋ አድርጓል። ሌተናንት ጀነራል ሹማ አብደታ በዚህ ወቅት ሰልጣኞች የአሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን የታነጸ ጠንካራና ሀገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባቸዋል ብለዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለአገሩም ለህዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ፣ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ የሚያስተካክል፣ የዘገዩ ወታደሮችን የሚያፋጥን ጀግና ነው ሲሉ ተናግረዋል። አዛዡ ውትድርና ሲነሳ ጦርነትን ብቻ ማሰብ ስህተት ነው። ስለዚህ ራሳችሁን በማብቃት እንዲሁም በማሳደግ የሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባርን በማከናወን አገራችሁንና ራሳችሁን የሚለውጥ ተግባር መስራት ይጠበቅባችኋል በማለትም ተናግረዋል። ገናናው የኢትዮጵያ ባህር ኃይል ወደ ቀደመው ክብሩ ተመልሷል። ባህር ኃይሉ ራሽያ ሰራሹን ታምረኛ ኤም14 ሄሊኮፕተር በእጁ እንዳስገባም ተነግሯል። ይህ ጸረ ባህር ሰርጓጅ ሄሊኮፕተር በውቅያኖሶችና በባህር ላይ በማረፍ ሲፈልግ ደግሞ ደረቅ መሬት ላይ በማረፍ ሲያሻው በአየር ላይ በመብረር የጠላትን የጦር መርከቦችን፣ የፈጣን ጀልባዎችን ጸረ ቶርፒዶን በመወንጨፍና በማክሸፍ ከፍ ሲልም ባህር ሰርጓጅ መርከቦችን እያደነም ያሰምጣል፣ ያጋያል የተባለው ይህ ታምረኛ ሄሊኮፕተር ውሃ ላይ እንዲበርና እንዲንሳፈፍ ተደርጎ የተሰራ ከመሆኑም በላይ አፍንጫው ላይ ከፍተኛ የማሽተት ብቃት ያለው የራዳር ሲስተም ስለተገጠመለት የኒውክሌር አረር ተሸካሚ ቦምቦችን፣ ሚሳኤሎችን፣ ቶርፒዶዎችን ጨምሮ በመተኮስና በመወንጨፍ የጠላት ባህር ኃይል ላይ ምድራዊ ሲኦልን መፍጠር መቻሉ ለየት እንደሚያደርገው የሚወጡ መረጃዎች እያመላከቱ ነው። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል የሚደረገው ውጊያ ተጋግሎ ቀጥሏል። ሰሞኑን በፋኖ ኃይሎችና በመንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መቀጠሉ ሰምቷል። በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን ስለመቆጣጠራቸው እየገለጹ ነው። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ዲሲሳም ጽንፈኛ ሲሉ የጠሩት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። የፋኖ ኃይሎች በሰሜን ወሎ ዞን የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች በርካታ አካባቢዎችን መቆጣጠራቸውን እየገለጹ ቢሆንም መንግስት ግን ታጣቂው ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም፣ የተቆጣጠረው ስፍራም የለም ሲል ገልጿል። ሊባኖስ የሙአመር ጋዳፊን ልጅ በ11 ሚሊዮን ዶላር ከእስር እንዲፈታ አዘዘች። ሃኒባል ጋዳፊ ለ10 ዓመታት በቤሩት ታስሮ ቆይቷል። የሊባኖስ ፍርድ ቤት ዳኛ የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ ሃኒባል ጋዳፊ በ11 ሚሊዮን ዶላር ዋስ ከእስር እንዲለቀቅ ትዕዛዝ መስጠታቸውን ኩዌት ታይምስ ዘግቧል። ሊባኖሳዊት ሚስት ያገባው ሃኒባል ጋዳፊ እንደ አውሮፓውያን አቆጣጠር በ1978 ዓ.ም ኢማም ሙሳ ሳድርና ሁለት ባልደረቦቻቸው ጋዜጠኛ አባስ ባድርንና ሼክ መሐመድ ያዕቆብ በሊቢያ ስለጠፉበት ሁኔታ መረጃ ከልክሏል በሚል ክስ በታህሳስ 2015 እንደ አውሮፓውያን አቆጣጠር ማለት ነው ቤሩት መታሰሩን ዘገባው አስታውሷል። ውሳኔው የጋዳፊን የቅርብ ጊዜ ከእስር የመፈታት ጥያቄ የባድረዲን ቤተሰብ በማጽደቁን ተከትሎ የመጣ ሲሆን 10 ዓመታት ላስቆጠረው የክስ ጉዳይ የመጀመሪያው ትልቅ መሻሻል አመላካች እንደሆነ ተጠቁሟል። የሁቲ የጦር አዛዥ መሐመድ አልጋማሪ ከ12 ዓመት ልጃቸው ጋር በእስራኤል ጥቃት ተገደሉ። እስራኤል ከጋዛ የሰላም ስምምነት በኋላ በየመኑ አማጺ ቡድን ላይ ጥቃት መፈጸሟ ተነግሯል። የእስራኤል ጦር አልጋልማሪ በንጹሃን ሞት ተጠያቂ እንደነበር ከህልፈቱ በኋላ ባወጣው መግለጫ ይፋ አድርጓል። ሁቲ ባወጣው የሐዘን መግለጫ የአልጋልማሪ ሞትን አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት አርብ በዋይት ሃውስ ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር ባደረጉት ውይይት ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማቆም ፍላጎት እንዳላቸው እንደሚያምኑ ትራምፕ ይህንን የተናገሩት ከፑቲን ጋር ሐሙስ ዕለት ለ2 ሰዓታት የፈጀም የስልክ ውይይት ካደረጉ ከአንድ ቀን በኋላ ነው። በትላንትናው ዕለት ጋዜጠኞች በሃንጋሪው ስብሰባ ወቅት ፑቲን ለሰላም የማይስማሙ ከሆነ ምን ሊፈጠር እንደሚችል ለፕሬዝዳንት ትራምፕ ጥያቄ አቅርበዋል።
አቅርቧል። ትራምፕ በሰጡት ምላሽ ምን እንደሚፈጠር እናያለን፣ እኔ ግን እንደሚስማሙ አስባለሁ። ፕሬዚዳንት ፑቲን ጦርነቱን ማቆም ይፈልጋሉ ብዬ አምናለሁ ሲሉም ምላሻቸውን ሰጥቷል። ፕሬዚዳንት ዘለንስኪ በበኩላቸው ዩክሬንም ሰላም እንደምትፈልግ አንስተው ነገር ግን ፕሬዚዳንት ፑቲን ለተኩስ አቁም ስምምነት ጫና ሊደረግባቸው ይገባል ሲሉም ተናግረዋል። ዘለንስኪ አክለውም ዩክሬን በማንኛውም መልክ ለመደራደር ዝግጁ መሆኗንና ከአሜሪካ የሁለትዮሽ የጸጥታ ዋስትና እንደምትፈልግ ጠይቀዋል። በተጨማሪም የኔቶ አባልነት ጥቃት እየተሰነዘረበት ላለው የዩክሬን ሕዝብ ቁልፍ ጉዳይ ሆኖ እንደሚቀጥል በድጋሜ አረጋግጧል። አድማጮች ለሰዓቱ ያዘጋጀናቸው መረጃዎቻችን በዚሁ ያጠናቅናል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁልን ከኛ ጋር ስለምትሆኑ እናመሰግናችኋለን።